ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ ጉዳዮቻችን እናመራለን። ዓለም አቀፍ የክፍያ ስርዓቶች ነጋዴዎች ከሌሎች ሀገራት ካሉ ደንበኞቻቸው ወይንም አቅራቢዎች ጋር በቀላሉ ግብይት ለመፈጸም የሚያስችሉ ናቸው። ዓለም አቀፍ የመገበያያ የክፍያ ስርዓቶች ለዘመናዊው ዓለም የኢኮኖሚ እድገት አስተዋጽኦአቸው ከፍተኛ ሲሆን ግብይቶችን በማፋጠን ደህንነትን በማረጋገጥና የፋይናንስ ተደራሽነትን በማስፋት ለዓለም አቀፍ ትብብርና እድገት ትልቅ አስተዋጽኦ ያደርጋሉ። ባልደረባችን ሃይማኖት ወርቁ ኢትዮጵያ ውስጥ ሆነን እንዴት ዓለም አቀፍ ግብይቶችን ማከናወን እንችላለን በሚለው ዙሪያ ተከታዩን ዘገባ አሰናድታለች። እሱን ተከታትለን እንምጣ። ዓለም አቀፍ የመገበያያ የክፍያ ስርዓቶች ዓለም አቀፍ የንግድ ልውውጥን ለማከናወን እንዲሁም ደግሞ ገንዘብ ከአንዱ ሀገር ወደ አንዱ ሀገር በቀላሉ ለመላክ የሚያስችሉ ናቸው። እነዚህ የክፍያ አማራጮች ግብይትን በቀላሉ ለማከናወን ያስችላሉ። ይህም እንግዲህ ንግድን ያበረታታል እንዲሁም ደግሞ ሰፊ የሆነ የገበያ እድልን ይፈጥራል። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን ኢትዮጵያ ውስጥ ሆነን እንዴት ዓለም አቀፍ ግብይቶችን ማከናወን እንችላለን የሚለውን በስፋት እንመለከታለን። አብራችሁ ቆዩ። ያው እንደሚታወቀው የኢትዮጵያ ብሔራዊ ባንክ የሚፈቅዳቸው የውጭ ምንዛሬ ምናደርግባቸው ወይ ትራንዛክት ምናደርግባቸው ፕላትፎርሞች አሉ። እነዚህ ፕላትፎርሞች በብሔራዊ ባንክ ተፈቅዶላቸው ወደ ባንኮች ስርዓት እንዲገቡ የተፈቀደላቸው ናቸው ማለት ነው። ለምሳሌ የስዊፍትን ማንሳት እንችላለን። ስዊፍት ማለት የኢንተርናሽናል ባንክ ቱ ባንክ ወይ ደግሞ የዋየር ትራንዛክሽኖችን የምናደርግበት ፕላትፎርም ነው ማለት ነው። ማንኛውም ባንክ ኢትዮጵያ ውስጥ ያለ ባንክ የስዊፍት ኮዱን በመጠቀም ደንበኞቹ የውጭ ምንዛሬን በግል አካውንታቸው መቀበል እንዲችሉ የሚያስችል ፕላትፎርም ነው። ሌላኛው ደግሞ እንደሚታወቀው የዓለም አቀፍ ካርዶች ኢትዮጵያ ውስጥ አገልግሎት ይሰጣሉና የስፔሻሊ የቪዛ እና ማስተር ካርድ የውጭ ምንዛሬን ምንቀበልባቸው ወይ ደግሞ የውጭ ምንዛሬን ምናገኝባቸው የካርድ አይነቶች ናቸው ማለት ነው። ሌላኛው እንግዲህ መኒ ትራንስፈር የውጭ ምንዛሬ ደግሞ ወርልድ ዋይድ የሆኑ ትራንዛክሽኖች የምናደርግባቸው እንደ ዌስተርን ዩኒየን or ደግሞ መኒግራም የሚባሉ የትራንዛክሽን ኦፕሬተር ወርልድ ዋይድ ኦፕሬተሮች አሉ። እነሱም የክፍያ ስርዓቶችን ባንኮችን ላይ መሰረት ያደረገ ትራንዛክሽን ለማድረግ እንጠቀምባቸዋለን ማለት ነው። በአጠቃላይ ስናይ የኢትዮጵያ የውጭ ምንዛሬ ትራንዛክሽኖች ባንኮች ላይ መሰረት ያደረገ ነው ማለት ነው። አሁን ላይ ዓለም አቀፍ ግብይቶችን ለመፈጸም ብሔራዊ ባንክ በሚፈቅዳቸው መንገዶች ብቻ ወይም ብሔራዊ ባንክ የሚፈቅዳቸው መንገዶች ብቻ ነው ያሉት። እነዚህም በዋናነት በባንክ በኩል የሚደረግ ክፍያዎችን ወይም ግብይቶች ሲሆኑ ኢትዮጵያ ውስጥ ያሉ የንግድ ባንኮች አሁን ላይ እነዚህን ዓለም አቀፍ ግብይቶች ለማከናወን በጣም ደህንነቱ የተጠበቀውን የስዊፍት ሲስተም ተጠቅመው ይህንን ግብይት ያግዛሉ። ከዛ ባሻገር ፍቃድ ያላቸው ዓለም አቀፍ የገንዘብ አስተላላፊዎችም ከኢትዮጵያ ውስጥ ካሉ ባንኮችና እነዚህ ፊንቴክ ተቋሞች ጋር በጋራ በመሆን መጠናቸው አነስተኛ የሆኑ ግብይቶችን ለመፈጸም ይፈጽማሉ። አሁን ላይ የፋይናንስ ተደራሽነት በስፋት በመኖሩ የተለያዩ የዲጂታል የክፍያ አማራጮች በስፋት እየተለመዱ መጥተዋል። ለመሆኑ ግን በሀገራችን ዓለም አቀፍ የክፍያ ስርዓትን በተመለከተ ምን አይነት ህጎችና ደንቦች ይገኛሉ? ግብይቶች ጋር በተገናኘ ወይም ከግብይቶቹ ጋር ተዛማጅ ክፍያዎች ለማስተዳደር የኢትዮጵያ ብሔራዊ ባንክ ያወጣቸው መመሪያዎች ናቸው በዋናነት የሚያስተዳድሩት። ይሄም መመሪያ የትኛውም ዓለም አቀፍ ግብይት ጋር የተገናኘ ክፍያዎችን በባንኮችና በገንዘብ አስተላላፊ ፍቃድ ባላቸው ገንዘብ አስተላላፊ ድርጅቶች በኩል እንዲፈጸም የሚያስቀምጥ ነው ወይም ተፈጻሚ የሚሆን ነው። እንግዲህ እንደሚታወቀው ኢትዮጵያ የውጭ ምንዛሬን በመቆጣጠር እና ደግሞ ምክንያታዊነቱና የተረጋገጠ ትራንዛክሽኖችን የውጭ ምንዛሬ ትራንዛክሽኖችን በማካሄድ የምትታወቅ ሀገር ናት። ይህም የሆነበት ምክንያት ያለንን ውስን የሆነ የውጭ ምንዛሬ ቆጥበን ለምንፈልገው የካፒታል ፕሮጀክቶች ለማዋል ነው። ይህንን በተመለከተ ብሔራዊ ባንክ የሚያወጣቸው ህጎች አሉ። ለምሳሌ
የውጭ ምንዛሬ ቁጥጥር የሚል ህግ አለ። ራሱን የቻለ ውጭ ምንዛሬን የምንቆጣጠርበት ህግ ነው። ሌላው ሊሚቶችን የምናስቀምጥበት ለምሳሌ ቅድም ያነሳዋቸው ካርዶች አሉ አይደለ? የማስተር ካርድ፣ ቪዛ፣ አሜሪካን ኤክስፕረስ የሚባሉ ሌሎችም ዲስከቨሪ የሚባሉ ካርዶችን ስንጠቀም በወር በቀን በአመት የምናስቀምጥላቸው ሊሚቶች አሉ ማለት ነው። ሊሚቶችን ለመወሰን የሚወጣ ህግ አለ ማለት ነው። ሌላው ቁጥጥር ነው። ቅድም እንዳነሳሁት ህጋዊነቱ የተረጋገጠና ምክንያታዊ የሆነ ትራንዛክሽን የውጭ ምንዛሬ ትራንዛክሽን የምናካሄድበት ህጎች ናቸው ያሉት ማለት ነው። ፈጣን የሆነ ቀልጣፋ የሆነ ትራንዛክሽኖች እንዳይኖሩ ሊያደርጉ ይችላሉ። ምክንያቱም ለምሳሌ ቅድም ያነሳሁትን ስዊፍትን ብንመለከት ትልልቅ የሆኑ ትራንዛክሽኖችን ትላልቅ አማውንት ያላቸው ትራንዛክሽኖችን ለማካሄድ የምንጠቀምበት ነው። ለምሳሌ ኢኮሜርስ ላይ ሄጄ በስዊፍት አማካይነት ክፍያን ልክፈል ብል ወደ ውጭ ሀገር ለመላክ ገንዘብን አልችልም ማለት ነው። ግን ከውጭ ሀገር የሚመጣን የውጭ ምንዛሬ መቀበል ብቻ ነው የምችለው ማለት ነው። ይሄ የውጭ ምንዛሬ ትራንዛክሽኑን ፈጣንና ቀልጣፋ እንዳይሆን ያደርገዋል። ይህም የሆነው በምክንያት ነው። ያለንን ውስን ሀብት ወይ ደግሞ የውጭ ምንዛሬ ሀብት ክምችት በአግባቡ ለመጠቀም የመጣ ህግ ነው ማለት ነው። ከአሊ ኤክስፕረስ፣ ከሺን፣ ከአማዞን እንዲሁም ከተለያዩ ሳይቶች ላይ እቃ ማዘዝ ብንፈልግ እንዲሁም ደግሞ የውጭ የትምህርት ቤት ክፍያና የተለያዩ ግብይቶችን ኢትዮጵያ ውስጥ ሆነን ክፍያቸውን እንዴት ማከናወን እንችላለን? አሁን ከጠቀስሻቸው ከዚህ ከአሊ ኤክስፕረስ፣ አማዞንም በያቸው ሌሎች የዓለም አቀፍ ገበያዎች ላይ በቀጥታ ከኢትዮጵያ ሆኖ በቀጥታ ግብይት ለመፈጸም የሚያስችል ፕላትፎርሞች የሉንም። ነገር ግን በብሔራዊ ባንክ መመሪያ ቁጥር 1/2024 መሰረት ግለሰቦች ወይም ተቋሞች የትምህርት ክፍያ ቢኖራቸው የሕክምና ክፍያ፣ የሰብስክሪፕሽን፣ አድቨርታይዝመንት፣ ሌሎች እነዚህ ላይሰንሲንግ እንደዚህ አይነት ያሉ የጠቀሳቸው ብዙ የክፍያ አይነቶች አሉ። እነዛን ሰነዶች በማቅረብ በባንክ በኩል ክፍያውን መፈጸም የሚቻል ነው ወይም ይቻላል። አሁን ላይ የነዛን ፕላትፎርሞች ለግብይት ባንጠቀምም የተለያዩ ክፍያዎች ግን በባንኮች በኩል መፈጸም ይቻላል። ዶክመንት እስከቀረበ ድረስ እነዛን ክፍያዎች የሚያሳዩ ሰነዶች እስከቀረቡ ድረስ ክፍያዎችን መፈጸም ይቻላል። አሊ ኤክስፕረስን አንስተሻል፣ ኦር ደግሞ ሼን፣ ሌሎችንም ለማንሳት ያክል እነዚህ ፕላትፎርሞች ኢትዮጵያ ውስጥ የክፍያ ስርዓቶችን ለመፈጸም ስቲል የህግ ፕሮሰሶች ላይ ነው ያሉት። ይሄ ፕሮሰስ ባለቀ ጊዜ ኢትዮጵያ የውጭ ምንዛሬን ለነዚህ አይነት ለኢኮሜርስ የሚሆን ለተለያየ ክፍያዎች የሚሆን ስርዓትን ታበጃለች። አሁን ላይ ያለው ግን ህጋዊ የሆነው የማስተር ካርድ የቪዛ ካርድን ተጠቅሞ ክፍያ መፈጸም እንችላለን። ቅድም ፔፓልን ለማንሳት እንደሞከርኩት አሁን ሀገር ውስጥ የማይሰሩበት ምክንያት ፔፓል ወይ ደግሞ ሌሎችም የክፍያ ስርዓቶች ወደ ሀገር ውስጥ ለመግባት ወይ ደግሞ ሀገር ውስጥ ገብተው ኦፕሬት ለማድረግ የኦፕሬሽን ላይሰንስ ያስፈልጋቸዋል። ይህንም የሚሰጣቸው የብሔራዊ ባንክ ነው። የውጭ ምንዛሬን የሚያስተዳድረውና የሚቆጣጠረው እሱ ስለሆነ ይሄ ድርጅት ፈቃድ እስካላገኘ ድረስ ሙሉ በሙሉ ኢትዮጵያ ውስጥ ኦፕሬት ማድረግ ወይ መንቀሳቀስ፣ ገንዘብ ወደ ውጭ መላክ፣ ወደ ሀገር ውስጥም ማስገባት ህጋዊ እና ምክንያታዊ አይደለም ማለት ነው። ይህን ማወቅ ይኖርብናል። እንደ ሀገር ያለንን የዶላር ምንዛሬም ወይ ደግሞ የውጭ ምንዛሬ ዶላርን ጨምሮ ወደ ከሀገር ውስጥ የማሸሽ ወይ ደግሞ መኒ ላውንደሪ ምናምን እንዳይሰራ የግድ ፈቃድ ኖሮት ኦፕሬት ማድረግ ይጠበቅበታል ማለት ነው። እንግዲህ ይህን ብሔራዊ ባንክ በተቻለው መልኩ መቆጣጠር፣ ጋይድ ማድረግ፣ ህጎችን እንደ ማደስ ማስተካከል፣ ኦፕሬሽኖችን እንዴት ላስተካከል በሚል በሰፊው እየተሰራ እንደሆነ እገነዘባለሁኝ። ኢትዮጵያ በሚቀጥሉት ጊዜያት ኢኮሜርሶችን የራሷም ኢኮሜርስ ወደ ውጭ የውጭ ሀገር ኢኮሜርሶችንም ደግሞ ኢንተራክት በሚያደርግ መልኩ የሚያስችሉ ፕላትፎርሞች እየመጡ እንደሆነ
እንገነዘባለን ማለት ነው። ኢኮኖሚ ብለን ስናወራ የሚነሳው ከትራንዛክሽን ነው። ትራንዛክሽኖች ተደማምረው ነው ክሬዲት ያለን ሰፊ ነው የኢኮኖሚክስ ኮንሰፕቱ። ፈጣን የሆነ ትራንዛክሽን አለ ማለት አንድ ሀገር ውስጥ የሀብት ፍሰቱ በጣም የተቀላጠፈ ይሆናል። የሀገር ኢኮኖሚም በዛው ጂዲፒው እየተለካ ስለሚሄድ አንድ ፋክተርም ስለሆነ የትራንዛክሽን መጠኑ መቀላጠፍ ትልቅ አስተዋጽኦ ለሀገር እድገት አለው ብዬ አስባለሁ። የግሎባል ኢኮኖሚ ላይ እንደ ሀገር ተወዳዳሪ ለመሆን እነዚህ አይነት ፕላትፎርሞች አስፈላጊ ናቸው። ወይም ደግሞ ዓለም አቀፍ ገበያዎች ላይ ለመሳተፍ እንደሻችን እንደገዥም ሆኖ ለመሳተፍ እንደ አይነት ፕላትፎርሞች ክፍያንም ለመፈጸም ለመቀበልም አንዳንድ ገበያዎች በባህሪያቸው እነዚህን ፕላትፎርሞች ይጠይቃሉ። ወይም ክፍያ ለማስተላለፍ ለመቀበልም ለመክፈልም እነዚህን ፕላትፎርሞች መኖር ዲማንድ ያደርጋሉ። ቅድም ያነሳሻቸው ለምሳሌ የአሊኤክስፕረስም አማዞንም ሌሎችም እነዚህ ገበያዎች ትልልቅ ገበያዎች የግድ ፕላትፎርሙ ከሌለሽ በስተቀር በባንክ ገንዘቦችን አስተላልፈሽ ለመገበያየት ትቸገሪያለሽና እነዚህ የዲጂታል ኢኮኖሚያችንን በዲጂታል ኢኮኖሚ ላይ ግሎባል ዲጂታል ኢኮኖሚ ላይ ተወዳዳሪ ለመሆን የግድ እነዚህ ፕላትፎርሞች ያስፈልጋሉ ያምናለሁ።